ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ የኢትዮጵያ ቤተሰቦቼን ያለሁ አልሐምዱሊላ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዴት ይዟችኋል? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ውዶች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ምስጋና ከልብ ነው። እንግዲህ ደግሞ ለዛሬ የምንሰራው ያው ውፍረት ለመቀነስ በቻልኩት መጠን እየጣርኩልህ ታውቃላችሁ። እንግዲህ እናንተም ውፍረት ለመቀነስ ያሰባችሁ ካላችሁ አብረን እንቀንስ፣ እንበርታ። ውፍረት ለመቀነስ ካሰብን መቁረጥ ነው እንጂ ውፍረት ለመቀነስ ካሰብን ቀላል ነው። ያው ቀላል ነው ስላችሁ እንዲህ በአጭር ጊዜ የሚቀነስ ባይሆንም ግን ለመቀነስ ካሰብን እንቀንሳል። ብዙ ነገር አድርገናል። እንኳን ይሄን ግን እንደምናስበው በአጭር ጊዜ በጣም ብዙ ኪሎ ይቀነሳል። በወር 20 ኪሎ 15 ኪሎ እንደሚባለው አይደለም። ወይም ያልሞከረ ሰው ደግሞ ቀላል ነው እንደሚለን አይደለም። ብቻ በሂደት ውፍረታችንን እንቀንስ፣ ሰውነታችንንም ሳንጎዳ ደማችንንም ሳንጨርስ ያው ከሁለቱንም እያደረግን ጎን ለጎን ጤናችንንም እያስኬድን እንዴት ውፍረታችንን መቀነስ እንዳለብን ነው በዚህ ቻናል እናስተላልፍላችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለ ምግብ ስራና ስለ ውፍረት መቀነስ ነው እናስተላልፍላችሁ ውዶች። እንግዲህ እንደሚታወቀው ከዚህ ቀደም 97 ነበርኩ ብያችኋለሁ። አሁን ወደ 71 ሂጃለሁ። ግን ገና ነኝ። ገና በጣም ብዙ ይቀረኛል። እንዲሁም ይሄ ሁላ ኪሎ ራሱ የቀነስኩ አይመስለኝም ነው። ከፊት 2 ሰው ነበር ከኔ ላይ ያለው እያልኩ ነው። ገና ግራ እየተጋባሁ ነው። ብቻ አሁንም ብዙ 16 17 ኪሎ መቀነስ እፈልጋለሁ። አብረን እንቀንስ ውዶች። አንድ የምነግራችሁ ነገር ውሃ መጠጣት አትርሱ። ውሃ በባዶ ወዲያችሁ ከእንቅልፋችሁ እንደተነሳችሁ ውሃ ጠጡ። በደንብ ውሃ ጠጡ። መጀመሪያ 1 ብርጭቆ ውሃ ደግሞ የተወሰነ 20 ደቂቃ 30 ደቂቃ ከሰራችሁ በኋላ ደግሞ እንደገና 1 ብርጭቆ ውሃ እያረጋችሁ ቢያንስ በባዶ ሄዳችሁ 2 ብርጭቆ ውሃ ጠጡ። እንግዲህ ትንሽ ዱባ ጣል አድርጌበታለሁ። አትክልት እናንተ ያላችሁን ነገር መጠቀም ትችላላችሁ። እኔ ስላለኝ ያላችሁን ነገር እየተጠቀማችሁ ውፍረታችንን እንዴት ማስተካከል እንዳለብን ነው። ውፍረት ለብዙ በሽታ ያጋልጣል። ጤናችንን ራሳችንን እንጠብቅ። እስከ ዛሬም ሳናውቀው ዛሬ ነገ እያልን በስንፈት፣ በነገራችን ላይ ስንፈት ይገላል። ወላሂ ስንፈት ነው ከዚህ ያደረሰን። ዛሬ ነገ እያልን ሳንቀንስ እንጂ የሰው ልጅ 60 ኪሎ ሲገባ ስለን መጀመር አለበት። 60 ኪሎ 65 ኪሎ ሲገባ መቀነስ መጀመር አለበት። እንደ እስከ 97 ዝም ብሎ ቁጭ ብሎ በኋላ መከራውን ከማየት እንግዲህ አሁን ደግሞ በረጃጅሙ የተቆረጠ የፈረንጅ ቃሪያ ወይም ፍልፍል ሮሚ ነው የሚሉት በአረቦቹ ጨምሬያለሁ። ውፍረት ለመቀነስ ካሰብን በነገራችን ላይ ከቤታችን ባለን ነገር አሁን ይሄን እንግዲህ ትንሽ ነው፣ ስጋውም ትንሽ ነው፣ የዱባውም ትንሽ ነው፣ ሁሉም ነገር ትንሽ ትንሽ ነው። ግን ባለን ነገር እንደዚህ አድርገን ውፍረታችንን መቀነስ እንችላለን። እንግዲህ ዛሬ የተጠቀምኩት ቅመም ትንሽ ከሙን፣ ሚጥሚጣ ያው እንትን አረቦች ቤት አንዳንዴ የፓኪስታን ሚጥሚጣ እያሉ ያመጣሉ። ያን ነው። ቁንዶ በርበሬ ምን ተጠቅሜያለሁ። እናንተም እንግዲህ ቁንዶ በርበሬና ከሙን ነው ብለዋል እንግዲህ መጠቀም ያለብን። ሌላው ቅመም ጥሩ አይደለም ይላሉ። እኔ ግን ብዙ ጊዜ አትክልት ስሰራ ያው አልጠቀምም እንደምታውቁ። አሁን ዶሮ ስላለ ብዬ ነው እንጂ ንጹህ እርድ ደግሞ ትንሽ ተጠቅሜያለሁ። ለከረም ትንሽ ቀር እንዲያደርገው ብዬ ነው። እንዲህ አድርገን በደንብ ካቀላቀል ነው በኋላ ገጥመን ለትንሽ ደቂቃ እንተዋል። ምንም አይነት ውሃ አልተጠቀምኩም እስካሁን። እንደሚታወቁት መጥበሻው በጣም እንትን ስስ ስለሆነ የተንገበገበ ስለሆነ እሳቱን እስከ መጨረሻው ነው የቀነስኩት። አሁን እየደረሰ ነው ምግባችን። በዚህ መልኩ ስስ መጥበሻው ሲዝም ስለሆነ ጊዜ አለኝ ትንሽ ቤት እያጸዳሁ እየደረቅኩ ቆየት ብዬ ነበር።
ምክንያቱም ምንም አይነት ውሃ ስላልተጠቀሙ ፎቶ ለማማሰል አለብኝ። አሁን ግን ትንሽ ስራ ይዤ ትንሽ ያዘርባ የተወሰነ ሆነ የምጠግነዋለሁ። በመቀጠል ደግሞ ይሄንን አንድ ተለቅ ያለ ካሮት፣ አንድ ሎሚ፣ የንግ ሎሚ በጣም ትልቅ ስለሆነ ግማሽ ነው የተጠቀምኩት። ከዛ ደግሞ የነአና ቅጠል የተወሰነ አድርጌያለሁ። ይሄንን በደንብ በከላጥ እኔ በዚህ ነው የምፈጨው፣ እናንተም ትችላላችሁ መፍጫ ተጠቀሙት። ይሄ አይዲ መፍጫ ነው። የተለያየ ቲማቲም ምናምን የተለያየ ነገር የምንፈጭበት ነው፣ ግን ለይህም አሪፍ ነው። ይመቻኛል። እኔ በጣም ይፈጨዋል፣ ድቅቅ ነው የሚያደርገው። ለዛ ነው በዚህ ፈጭና እስከ ልጫው ነው። በነገራችን ላይ ሁሉንም በደንብ እጥብ አድርጌ ካሮቱንም አላጥኩትም፣ ሎሚውንም ወጥ እስከ ልጫው ነው። እንደምታዩት የናና ቅጠል የተወሰነ ጣል አድርጌ ከዛም አንድ ብርጭቆ ንጹህ ውሃ በደንብ ያልቀዘቀዘ ነው የተጠቀምኩት። ቀዝቃዛነቱን ስላልፈለኩት እናንተ ቀዝቃዛነቱን መጠቀም ትችላላችሁ። ይሄንን በደንብ ፈጭቼው እንገናኝ። እንግዲህ ጁሳችን በዚህ መልኩ ደርሷል። ወጥ ቆንጆ ነው። የናና ቅጠል ስላለ አጥልሌዋለሁ፣ ግን ቢሆንም ትንሽ ትንሽ ቅጠሉ ይታያል የተቆራረጠው። ይሄ በነገራችን ላይ ውፍረት ለመቀነስም ብቻ ሳይሆን ለጤናም ጥሩ ነው። ይሄንን እንዲህ ቀጫጭኖቹን ቤተሰቦች ውፍረት ለመቀነስ ያላሰባችሁትም ብትጠጡት በጣም ቆንጆ ነው። ያው ካሮት እንግዲህ ለብዙ ነገር ጥሩ ነው። ለእናንተ ይሄን አልነግራችሁም፣ እናንተ እንደምታውቁ እርግጠኛ ነኝ። ያው ለማሳወቅ ያህል ነው። እንግዲህ ይሄንን ጧት እንቅልፌ እንደተነሳሁ ይሄንን አንድ ብርጭቆ እጠጣለሁ አንዳንዴ ማለት ነው። ከእንቅልፌ እንደተነሳሁ ስላችሁ ገና እንደተነሳሁ ሳይሆን የተወሰነ ትንሽ ስራ ሰርቼ ቢያንስ ዙሁር ምናምን ምሳን የምበላው አሱር ስለሆነ ፍጥሩም ማፈጥረውም ሰዓት አላታ ላይ ነው። በአንድ ሰዓት ሁለቴ ለመብላት አስቤ ማለት ነው። እንደዚህ እያደረኩ እያቀራረብኩ ነው። እንግዲህ የምሳዬም ደርሷል፣ አጥፍቼዋለሁ። በዚህ መልኩ አብረን እናቅርብ።